ሰላም ሰላም ጋይስ፣ በዛሬው ቪዲዮዎችን አካዳሚክ ሪሌትድ የሆኑ ኤአይዎችን መጠቀምና ለሪሰርች የምጠቀማቸውን ኤአይዎች ፎከስ አድርገን እናያለን ማለት ነው። ይሄ ለምን አስፈለገ የሚለው ደግሞ አብዛኛው ጊዜ የምጠቀማቸው የኤአይ አይነቶች ያለ ትሬንድ ካልሆኑበት ውጭ እንጠቀማቸዋለን። ያ ማለት ለምሳሌ ሪሰርች ስንሰራ ለሪሰርች በደንብ ትሬንድ ያልሆኑ ዴታ ሴታቸው በዛ መልኩ ያልሰለጠኑ ኤአይዎችን እየተጠቀምን ያን ያክል ፉል የሆነ ኢንፎርሜሽን አናገኝም ማለት ነው። በተመሳሳይ ለካልኩሌሽን የምጠቀማቸው ኤአይዎች እንዲሁ የብቻ ትሬንድ አድርገው በዛ ዌል ትሬንድ ናቸው፣ ፉል የሆነ ኢንፎርሜሽን ይሰጡናል። አት ዘ ሴም ታይም ከካልኩሌሽን ውጭ ያሉ ጀነራል የሆኑ አይዲያዎችን ለመስጠት የምንጠቀመው ኤአይም እንዲሁ የተለየ ነው። በዛሬው ቪዲዮችን ግሩፕ ዋን ኤንድ ግሩፕ ቱ ብለን የምናያቸው ሁለት የኤአይ አይነቶች እንዴት ነው የምንጠቀማቸው? ግሩፕ ዋን ብለን የከፈልናቸው የኤአይ አይነቶች የመጀመሪያዎቹን እያንዳንዳቸውን ፕራክቲካሊ እናያለን። እንዴት አድርገን የምንጠቀመው የሚለውንም ጭምር እናያለን ማለት ነው። ሌትስ እስኪ እንያቸው እነሱ የኤአይ አይነቶች እነማን ናቸውና እንዴት የምንጠቀማቸው። የዩኒቨርሲቲ ተማሪ ለምሳሌ ከሆን ኦር ኤኒዌር እንደ ተማሪ የምንጠቀማቸው አካዳሚክ ሪሌትድ ኦር ካልኩሌሽን ቤዝድ የምንጠቀማቸው የኤአይ አይነቶች አሉ ማለት ነው። ለአካዳሚክ የምንጠቀማቸው ደግሞ ለካልኩሌሽን የምንጠቀማቸው የኤአይ አይነቶች ለዛሬው ቪዲዮችን ቤዚካሊ 4 ወይም 5 ኤአይ አይነቶችን ያመጣሁላችሁ። በቀጣይ ቪዲዮ ደግሞ ሌሎች የኤአይ አይነቶችን ብዙ የማናውቃቸው ነገር ግን ለካልኩሌሽን የተሰሩ የብቻ ለጀነራል ሳይንስ ኦር ጀነራል ሪፈረንስ ለሚሆኑ ደግሞ ሌሎች ኤአይዎች አሉ ማለት ነው። ይሄ እንግዲህ የሚወሰነው በምንድን ነው ካል በትሬንድ የሚሆንበት የዴታ ሴት ወይም ደግሞ ትሬንድ የሚሆንበት ወይ ነው ማለት ነው። እንግዲህ ኤአይ መጀመሪያ ትሬንድ ናቸው ወይም ደግሞ ሰልጥነው ነው የሚመጡ። ትሬን ሲያደርጉ በምን መልኩ ነው ካለ ደግሞ በዴታ ሴት ነው። ዳታ ሴት ማለት ደግሞ አንድ ግዙፍ የሆነ ኮሌክሽን ኦፍ ዴታ በአንድ ሆኖ ኤአዩ እዛ ጋር ትሬን እያደረገ ጀስት ይሄን ሲጠይቁ ይሄን አውጣ የሚል ኢንፑቱን ከአውትፑት ጋር ኢንተግሬት ተደርጎ እሱን ትሬንድ አድርጎ ነው የሚመጣው። ነገር ግን ያው ኤአይ ጀነራሊ ናሮ ኤአይ፣ ሱፐር ኤአይ እና ጀነራል ኤአይ ተብለው በሶስት ነው የሚከፈሉት። ከአሁን በፊት የምንጠቀማቸው ስቲል አሁንም እየተጠቀምና ያለው ለምሳሌ እንደ ቻት ጂፒቲ ያለው ናሮ ኤአይ ነው። ኢኔሴንስ የሚሰጠን መልስ ትሬን ባደረገበት መልኩ ብቻ የሚሆን ማለት ነው። ኢንፑት ዜን አውትፑት በተሰለጠነበት ብቻ የሚሰጠን ናቸው። ነገር ግን አሁን የመጡ ደግሞ ጀነሬቲቭ ኤአይ የምንላቸው ምንድነው? ፕሪዲክት ማድረግ የሚችሉ ያ ማለት ትሬንድ ከማድረግ በተጨማሪ ለርን የሚያደርጉ ማለት ነው። ዌር ለርን ካለ ደግሞ ከኢንቫይሮንመንቱ ለርን ማድረግ የሚችሉ ከኛ ለርን አድርገው ዜን ፕሪዲክሽን መስጠት የሚችሉ የኤአይ አይነቶች አሉ። ሱፐር ኤአይ የሚባሉ ሞር አክቲቭ ሞር እንትን የሆኑ ሱፐር ሃይ የሆኑ ከሰው ልጅ በላይ የሆኑ ኤአይዎችም እየመጡ ነው። ቴዎሬቲካሊ አሉ፣ በቅርቡ ይመጣሉ ተብሎ ይጠበቃሉ ማለት ነው። በዛሬ ቪዲዮችን ግን ለምሳሌ አንድ ተማሪ መጠቀም ያለበት የግድ መጠቀም ያለበት ኤአይ አይነቶችን የምናየው እነዚህ ኤአይዎች ሌትስ ሴይ የመጀመሪያው ማይክሮሶፍት ኮፒሌት ኢን ኤክስኤል። እንግዲህ ማይክሮሶፍት ኮፒሌት የማይክሮሶፍት ካምፓኒ ዲቨሎፕ ያደረጋት ኤአይ ነች። ይቺን ኤአይ ተማሪዎች ቢጠቀሟት እጅግ የምትመከር ኤአይ ነች። መቼ ነው የምንጠቀማት ካልን ግን የመጀመሪያው ፎር ሳመራይዚንግ አፕ ስኮርስ። ለምሳሌ ግሬድ ለመስራት አሁን የተማሪዎችን ግሬድ ለመስራት ኤክስኤል ገብተን እንደ ድሮው እኛ ኢንፑት ማስገባት አይጠበቅም። ወይም እያንዳንዱን በሃንድ ሪትን አይሆንም ማለት ነው። ኢንስቴድ ኦፍ ዛት ማይክሮሶፍት ኤክስኤል ከመግባት ይልቅ ይቺ ማይክሮሶፍት ኮፒሌት ራሷ ቻርት ኦር ኤኒ ግራፍ ወይም ደግሞ ስኮሩን በቴብል መልኩ መስራት ትችልናለች። እንግዲህ ይቺ በቀላሉ የተማሪዎችን ግሬድ የተማሪዎችን ማርክ ሰራን ማለት ነው። ተማሪ ኦር መምህር ሊጠቀማቻል። ማይክሮሶፍት ኮፒሌት ኢዝ ቬሪ ጉድ ፎር ዛት። ሌላውና ሰው እስካሁን ያልተወራለት ያልተነገረለት ነገር ግን ጠቃሚ ለተማሪዎች በተለይ ጠቃሚ የሆነ የአይነት ወልፍሬም አልፋ እየተባለ ይጠራል። ወልፍሬም እውነት ብዙዎቻችን ይህን ኤአይ አንጠቀመውም፣ ሰምተነው ራሱ አናውቅም። ወልፍሬም ኤአይ ወልፍሬም ኤአይ ቤዚካሊ ትሬን ያደረገውና የሚጠቀመው አልጎሪዝም ምን አይነት ነው? ፎር ማትማቲክስ፣ ፎር ፊዚክስ፣ ፎር ጀነራል ኑመሪክስ ፕሮብለም
እንደ ኢኮኖሚክስ፣ ኢቭን ስታቲክስ፣ ካልኩሌሽን ቤዝድ የሆኑ ትምህርቶችን ለመማር ከፈለግን ወልፍሬም አልፋ ብዙዎቻችን ያው ቻትጂፒቲ እንጠቀም ይሆናል። ስቲል ኢት ኢዝ ኖት ታይፕ ኦፍ ዌል ትሬንድ ኤአይ። በዚህ በካልኩሌሽን በደንብ ትሬን የተደረገ ኤአይ አይደለም። ምክንያቱም ቻትጂፒቲ አንድ በኦፕን ኤአይ በአንድ ካምፓኒ ኦፕን ኤአይ በሚባል ትሬን የተደረገ ነው። ግን ፎር ጀነራል ፐርፐዝ ፎር ጀነራል አይዲያ ነው ትሬን የተደረገው። ለካልኩሌሽን የብቻው ትሬን የተደረገ ኤአይ አለ። ይህም ወልፍሬም አልፋ እየተባለ የሚጠራ ኤአይ አለ። ሌሎችም አሉ በእርግጥ ግን ሰው ተማሪዎች ይህን ወልፍሬም ኤአይ እንዴት ነው የምንጠቀመው? መቼ ነው የምንጠቀመው ካል ለምንድን ነው ካልኩሌሽን ቤዝድ የሆኑ እንደ ፊዚክስ እንደ ማትስ እና ሌሎች መስራት እንችላለን ማለት ነው። ሶ ዊ ካን ትራይ ኢት ነው። ይህን መሞከር እንችላለን። ወልፍሬም ኤአይ ያው ለምሳሌ ካልኩሌት ዘ ፕሮባቢሊቲ ኦፍ ሮሊንግ ቱ ዳይስ ኤንድ ጌቲንግ ኤ ሳም ኦፍ 7። አሁን ሁለት ዳይሶችን ወርውረን ድምራቸው 7 የሚመጡ አምጣ ብንል ድምራቸው 7 የሚመጡ እነማን ናቸው ብለን መስራት ብንፈልግ እንግዲህ ማንኛውም ኤአይ ይህን ጥያቄ ሊሰራ ይችላል። ግን የሚሰራበት ወይ በጣም የተለያየ ነው። ጥያቄው ቀላል ቢሆንም እንኳ ማለት ነው። ምክንያቱም የመጀመሪያው ስዕል የሚያስፈልገው ሊኖር ይችላል። ስዕል ስሎ ስቴፕ ባይ ስቴፕ የሚሄድልን ኤአይ ያስፈልገና ማለት ነው። እንደዚህ ለዚህ ጥያቄ ወልፍሬም ኢዝ ቬሪ ቬሪ ነሰርሊ ማለት ነው። እዛ ይህን ጥያቄ እዛ ለመስራት እንሞክራለን። ሌትስ ዱ ኦን ጉግል ኒድ እና ወልፍሬም ኤአይ ብለን ሰርች አድርገን እንስራ እንሞክረው። ወልፍሬም ኤአይ እንግዲህ የወልፍሬም አልፋ ኤአይ ሌትስ ጥያቄውን እናስገባለት እዚህ ጋር ፔስት ዜን ሰርች እንግዲህ ያው እንትን ካላል ሳይን እንድንል ሳይን በሉ ይለናል። ሳይን ካላል እንግዲህ እንደምታዩት እዚህ ጋር ሮሊንግ ቱ ዳይስ ነው። ዜን ድምራቸው የሚገርም አሁን የትኛው ኤአይ ነው እስካሁን ካያችሁት ውስጥ እንዲህ አይነት ግራፍ የሚሰራ ነው? አሁን ቻትጂፒቲ እንደዚህ አይነት ጸዴ ግራፍ ብትሉት አይሰራም። ዚስ ስፔሻል ፊውቸር ፎር ኢች ኤአይ የምንለው ማለት ነው። ስፔሻል ይሄ እንዲሰራ እንዲህ አይነት ጥያቄዎችን ኢንተርፕሬት እንዲያደርግ ተደርጓል ማለት ነው። እያንዳንዱ ስቴፕ ባይ ስቴፕ እንደምታዩት። ከዛ ውጭ እንደምታዩት ኢቭን ሮሎችን ወይም ዳይሶችን ሮል ሲያደርግ እዚህ ጋር ያሳያል። ኢቭን ሮል አጌን ማድረግ ትችላላችሁ። ጊዜው መለማመር ትችላላችሁ። ዳይሶችን እየወረወራችሁ በተጨማሪ ደግሞ ዳውንሎድ ማድረግ ይቻላል። ይሄ የሰራነው ስራ ዳውንሎድ ማድረግ እንችላለን። ኢቭን ሌሎች ሰፋፊ ፊቸሮች አሉትኝ ይሄ ኤአይ ማለት ነው። ቱቶር ከፈለግን እዚህ ጋር ቱቶር አለ። እዚህ ጋር አፕ ከፈለግን ለምሳሌ ዌብ አፕ ከፈለግን ፕሮብለምን ጀኔሬት እንዲያደርግን እና እዚው ኤክሰርሳይዝ እንዳደረግ ከፈለግን ደግሞ እዚህ ጋር ፕሮብለም ጀኔሬት እንለዋለን። ሞባይል አፕ ከፈለግን እንደ ሞባይል አፕ ዳውንሎድ አድርገን ለመጠቀም እዚህ ጋር መጠቀም እንችላለን። ከዛ ውጭ ያው ብዙም አስፈላጊ ባይሆኑም አሲኤ ስቱደንት ነገር ግን ኢቭን አፕግሬድ ማድረግ ከፈለግንም እዚህ ጋር አለልን ማለት ነው። ወልፍሬም አልፋ ኤአይ ኢዝ ቬሪ ጉድ ፎር ማትማቲክስ፣ ፊዚክስ እንደዚህ አይነት ነገሮችን ለመስራት ወልፍሬም ኤአይ በጣም ጥሩ ነው ማለት ነው። እንደዚህ ጋር ሌላኛው የኤአይ አይነት ደግሞ ሲምቦ ላብ ኤአይ ይባላል። ሲምቦ ላብ ኤአይ እዚህ ጋር ከስሙ እንደምንረዳው ሲምቦል መስራት የሚችል ኦር ለፕራክቲስ ማድረግ የምንችልበት ማለት ነው። ሲምቦ ላብ የሚለው የኤአይ አይነት እንግዲህ ይሄ አይነት መቼ እንጠቀመው ካልነ ፎር ካልኩሌሽን ነው። ይሄም ልክ እንደ ወልፍሬም ኤአይ የሚያገለግለው ለካልኩሌሽን ነው። በት ከዛ የሚለየው ስፔሻል ፊቸሩ ምንድን ነው ካል ትሬን ሲያደርግ ዲድንት ጃምፕ ኤኒ ስቴፕስ፣ አንድም ስቴፕ ጃምፕ ሲያደርግ ስቴፕ ባይ ስቴፕ ካልኩሌሽን እንዲሰራ ማስቻሉ ነው። እንግዲህ ፎር ኤኒ ካልኩሌሽን ማለት ነው። የቅድሙ ለየት የሚያደርገው ግራፍ ይሰራል አስፈላጊ ከሆነ ስቴፖችን የሚከተላል። በት ይሄ ሲምቦ ላብ የሚባለው ይህ አይነት ግን አንድም ስቴፕ እንዳይዘ ተደርጎ ትሬን የተደረገ የኤአይ አይነት ነው። ትራይ ሁሉንም የኤአይ አይነት ሞክረን እንትን ስለማንለው እናንተ መሞከር ትችላላችሁ። ይህን ኤአይ አይነት ሲምቦ ላብ ኤአይ የሚባለው ማለት ነው። ሌትስ
ሌላኛው የአይነት ደግሞ ጂኦ ጄብራ የሚባል የኤአይ አይነት ነው። እንግዲህ ጂኦ ጄብራ የሚባለው አይነት በተመሳሳይ ለካልኩሌሽን ነው። ምክንያቱም አሁን ግሩፕ ዋን ያሉት የኤአይ አይነቶች ሁላቸውም ትምህርት ነክ ወይም ደግሞ አካዳሚክ ሪሌትድ የሆኑ ኤአይዎች ናቸው ብለናልኝ። ለካልኩሌሽን ነው የሚያገለግሉት አብዛኛዎቹ እዚህ ጋር እያየናቸው ያለ ነው። ጂኦጄብራ ኤአይ ልክ እንደ ሌሎቹ ማትስ፣ ፊዚክስ፣ ኢኮኖሚክስ፣ ስታቲክስ ሪሌትድ የሆኑ ትምህርቶችን ለመስራት የሚያገለግል ይሁን እንጂ ከሌሎቹ ወይም ደግሞ ከሁለቱ ሲምቦላዊ ኤአይ እና ከኤአይ ለየት የሚያደርገው ምንድነው ካልን ቪዥዋላይዚንግ ግራፍ ኦር ጂኦሜትሪ ማለት ነው። ከወርፌር ቅድም እንዳየነው ወርፌር በተወሰነ መልኩ ግራፍ ለመስራት ይሞክራል። ነገር ግን ጂኦጄብራ ደግሞ ጂኦሜትሪዎችን ለመስራት እጅግ የተካነ ኤአይ ነው ማለት ነው። እንግዲህ ጂኦጄብራ ስሙ የወጣው ከዛ ነው፣ ጂኦሜትሪ ኤንድ አልጀብሪክ ማለት ነው። ጂኦሜትሪ እንግዲህ አብዛኛው እንደምናውቀው ስዕል ነው። ኢቭን የሚሰጠው ፕሮብለም በራሱ በምንድን ነው በስዕል መልኩ ስለሆነ እሱን ጽድት አድርጎ ይሰራልናል። ጂኦጄብራ ኢዝ ቬሪ ጉድ ፎር ዛት ሶ ትራይ ኢት። ሌላ ለትምህርት አብዛኛዎቻችን የምንጠቀማትና እንደ ትሬንድ ያለች አሁን ቻት ጂፒቲ ነች። እንግዲህ ይቺ ግን ያው ብዙ ጊዜ የምንጠቅማት ቀላል እና ኦፕን ሶርስ ስለሆነች ነው እንጂ ያን ያክል ከሌሎቹ የተለየችው ናቸው አለ። አክቹዋሊ ይሄ የምንጠቀመው ቻት ጂፒቲ ለምንድን ነው? ፎርሙላን ኤክስፕሌን ለማድረግ ፎርሙላን ለማወቅ ኢቨን ምንድነው ካልኩሌሽን ቼክ ለማድረግ ያው ኤክስፕሌኔሽን ለመስጠት ጀነራል ኢንፎርሜሽን ለማግኘት ነው እንጂ ዲፕ ለማግኘት ያው እንደማይሆን ታውቃላችሁ። ሪፈረንስ ብዙ ጊዜ ያጥረዋል። በዛሬ ቪዲዮችን ግን አሁን ያየናቸው አካዳሚክ ሪሌትድ ኤአይዎች ናቸው ማለት ነው። ይሄም ትምህርታችን ሲምፕል ለማድረግ ኢዚ ለማድረግ መጠቀም። የኤአይ ዋነኛው ዓላማው ሪፒቲድ አክሽኖችን አውቶማቲክ ማድረግ ነው። ሪፒቲድ ማለት በተደጋጋሚ የሚሰሩ ስራዎችን አውቶማቲካሊ መስራት መቻል ነው። ይህም ቬሪ ኢምፖርታንት ፎር አስ ማለት ነው። ሁለተኛው ግሩፖች ደግሞ ሪሰርች ነው። ለሪሰርች የምንጠቀማቸው የኤአይ አይነቶች ኤአይ ፎር ሪሰርች ኤንድ ራይቲንግ። እንግዲህ ተመራቂ ተማሪዎች በተለይ እነዚህ ኤአይዎች እጅግ በጣም ያስፈልጓቸዋል። ምክንያቱም መመረቂያ ጽሁፍ ለመጻፍ ያው እንደ ድሮው በእጅ መጻፍ ማስጻፍ ምናምን የሚባለው ነገር አሁን ያለፈበት ጉዳይ ነው። እንዴት አድርገን ያን ነገር እንዴት መጻፍ የምንችለው የሚለውን ኤአይ አሴ ሳፖርት መጠቀም ነው። ዶንት ዲፔንድ ኦን ዛት። አክቹዋሊ ዲፔንድ መሆን ማለት አይደለም፣ ግን ኤአይዎችን ተጠቅመን ስራዎችን ቀላል ማድረግ ይጠበቅብናል። የመጀመሪያዋ በጣም ቤስ የምትባለው ለሪሰርች ፐርፕሌክሲቲ ኤአይ ነች። ዩዝ ኢት አክቹዋሊ በጣም ጠቃሚ የሆነች አይነት ነች። እንግዲህ ይህ ፐርፕሌክሲቲ ኤአይ ሪሰርችን ጽድት አድርጎ ከመጀመሪያው እስከ መጨረሻው ይሰራልናል። ኪውክ አንሰር የሆነ ከሶርሱ ጋር ይሰጠናል ማለት ነው። እንግዲህ የፐርፕሌክሲቲ ኤአይ ልክ እንደሌሎቹ ኤአይዎች አንሰር ይሰጣል። ግን አንሰር ሲሰጥ ለየት የሚያደርገው ደግሞ ሶርሱ ከየት ነው። ያ ማለት ከአሁን በፊት የተጻፉ መጽሐፎች፣ ዴታቤዞች ኦር ኤኒቲንግ ላይብራሪዎችም ካሉ ኦንላይን ላይብራሪዎች እነሱን ያስቀምጥልናል። ይሄ ደግሞ ምንድን ይጠቅማል ማለት ነው? ታማኝነቱን ከፍ ያደርገዋል። ኢቭን ለአሳይመንትን መጠቀም እንችላለን። ዩ ክን ዩዝ ፐርፕሌክሲቲ ኤአይ መጠቀም ትችላላችሁ። ሊንኩን ዲስክሪፕሽን ላይ አስቀምጠዋለሁ ማለት ነው። በዛ በሊንኩ መሰረት እየገባችሁ ሁላቸውንም የኤአይ አይነቶች ትራይ ማድረግ ትችላላችሁ። ለምሳሌ ይህን የሆነ ክላይሜት ቼንጅ ሊያመጣ የሚችል ኢዚ ጻፍ ብንለው ስለ ክላይሜት የሚያጠኑ መጽሐፎችን ያነባል መጀመሪያ፣ ዜን ከዛ ሪፈር ያደርግና አመቶ ለኛ ያስቀምጥልና ማለት ነው። ዚስ ኢዝ ስፔሻል ፊቸር ነው ማለት ነው። ሌላው ኤልሲት ዶት ኦርግ። እንግዲህ ይሄ አይነትም አብዛኛዎቻችን አንጠቀመውም። ሆፕፉል በጣም ጠቃሚ የሆነ የኤአይ አይነት ነው። ኤልሲት ዶት ኦርግ ለምንድነው የሚያገለግል ነው? አካዳሚክ ፔፐሮችን ወይም ደግሞ ሪፖርቶችን ሰመራይዝ ለማድረግ ነው። ለምሳሌ አንድ ፒዲኤፍ ቢኖረን፣ በጣም ረዝም የሆነ ፒዲኤፍ ቢኖረን እሱን ፒዲኤፍ ስናስገባል እሱን ሰመራይዝ ያደርግልናል። በት ለየት የሚያደርገው ይሄ ኤልሲት ዶት ኦርግ ለሪሰርች ወይም ደግሞ አካዳሚክ ሪፖርት ለመስራት አካዳሚክ ፔፐር ለመስራት እንዴት ነው ከሌሎቹ ኤአይዎች ለየት የሚያደርገው ብለን ካሰብን ወይም ከጠየቅን ኤልሲት ዶት ኦርግ ኤአይ ኢቭን እኛ እንኳ ስለ ኮርሱ ጥልቅ የሆነ አረዳድ ባይኖረን እንኳ የሚቀነስ የሚጨመረውን ስለሚያውቀው ፋይናል ነው የሚሰጠው። ፋይናል ፔጁን ፋይናል ሪፖርት ነው የሚሰጠው። ለምሳሌ ሌሎቹ አላስፈላጊ የሆኑ ነገሮችን አዲሽናሊ ኦር ደግሞ አላስፈላጊ የሆኑ ነገሮችን ሊያካትቱብን ይችላሉ። ብዙ ጊዜ ኤአይዎች ችግራቸው ለዛ ነው ያጠቂናቸው ጭምር።
ኤሊሲት ዶት ኦርግን ስፔሻላይዝ ያደረገው ስለተጠየቀው ነገር ብቻ አመቶ ቁጭ ያደርጋል ማለት ነው። ሌሎች ነገሮችን ያ ማለት እኛ ስለዛ ኮርስ እንኳ ስፔሻላይዝ ባናደርግበትም እንኳ የዚህን ሪፖርት ቀጥታ መላክ እንችላለን። ዊች ሚንስ ብዙ ነገር ይጠቅመና ማለት ነው። ፋይናል ሪፖርት ነው የሚሰጠን። ሶ ዛትስ ዋይ ዊ ኮል ኢት አካዴሚክ ፔፐር ኦር ሪፖርትስ። ለዛ ነው ጥቅም ይውላል ያለው ለዛ ነው። ሶ ዩ ክን ትራይ ለምሳሌ ይህን ጥያቄ ጠይቁትና የምታገኙት እንታይ ሳምራይዝ ኤ ኪ ፋይንዲንግ ኦን ሪኒዌብል ኢነርጂ። እነዚህ ታዳሽ የሆኑ የተፈጥሮ ሀብቶችን ጀስት እስኪ ሰምራይዝ አድርግልኝ ፋይንዲንጉን ብለን ብንሰጠው የሚሰጠን ጽድት ያለ ሳምራይዜሽን ነው። ዩ ክን ትራይ ይህን ራሱን ጥያቄ መሞከር ትችላላችሁ። ሌላው የኤአይ አይነት ፎር ሪሰርች ደግሞ ኤንድ ራይቲንግ ሳይት ዶት ኤአይ ነው። ይህ የኤአይ አይነት ከሌሎቹ ለየት የሚያደርገው ቼክ ሪላያቢሊቲ ኦፍ ሶርስስ ለራይቲንግ ለኢዜ ኦን ኤኒ ፊልድ ማለት ነው። ለማንኛውም ፊልድ ይጠቅማልኝ እና ሪላያቢሊቲውን ሶርሱን ቼክ ያደርጋል። ለምሳሌ በሌሎች በፐርፕሌክሲቲ የሚሆን በሌሎች የአይነቶች የተሰራ ሪሰርች አላችሁ ብለን የሚያስብ ዜን ግን ዩሜ ዳውት ቢኖራችሁ ስለ ሪፈረንሱ የት ነው የመጣው የሚለው ዳውት ካለባችሁ አምጥተን ሳይት ዶት ኤአይ ላይ እናስገባዋለን። ዜን ሳይት ኤአይ ሪፈረንሱን ቼክ ያደርግልናል፣ ሪሊያቢሊቲውን ቼክ ያደርግልናል ማለት ነው። አዎ ይሄ ሪሊያቢሊቲ እንትኑ ሶርሱ ትክክል ነው ወይም ደግሞ ትክክል አይደለም የሚለውን ይነግረናል። ሶ ሳይት ዶት ኤአይ ኢዝ ቬሪ ኢምፖርታንት ፎር ሪሊያቢሊቲ ኦፍ ሶርስ። ሶርሱ ከየት እንደመጣ ቼክ ለማድረግ የምንጠቀምበት የኤአይ አይነት ነው ማለት ነው ይሄ ሳይት ዶት ኤአይ። ሌላው በጣም ሲምፕል የሆነች እና እጅግ ጠቃሚ የሆነች በተለይ ለተማሪ አፍተር ግራጁዌሽን ኦር ቢፎር ግራጁዌሽን ኖሽን ኤአይ ነች። እንግዲህ ኖሽን በአፕ እናውቃታለን፣ በኤአይ መልኩም ኖሽን ኤአይ የሚባል አለ። ለምንድነው የምታገለግለው? ቱ ክሬት ስተዲ ኖትስ። እንግዲህ እኛ ኖትስ ፓወርፖይንት ኦር ኖት ማዘጋጀት ከፈለግን ዚስ ኖሽን ኤአይ ኢዝ ቬሪ ኢምፖርታንት ኤንድ በጣም ቤስት የሆነች ነች። አውት ላይ መስራት ከፈለግን አይዲያዎችን ጀስት መጻፍ ከፈለግን ኖሽን ኤአይ በጣም ደስ የሚል የኤአይ አይነት ነው ማለት ነው። እንግዲህ እስካሁን ብዙ ኤአይዎችን አይተናልኝ። እዚህ ጋር 4 ኤአይዎች ለሪሰርች ለመስራት ከፈለጋችሁ መጠቀም ያለባችሁ ለምሳሌ ተመራቂ የሆናችሁ እንደ ፐርፕሌክሲቲ ኤአይ፣ እንደ ኢሊሲት ዶት ኦርግ፣ እንደ ሳይት ዶት ኤአይ፣ ኖሽን ኤአይ ናቸው ማለት ነው። ለትምህርት ወይም ደግሞ አካዳሚክ ከሆኑ ደግሞ ያየናቸው ያው ቻትጂፒቲ አብዛኛዎቹ የምንጠቀመው ነው። ጂኦ ጄብራ ሌትሳይ ይሄን ማየት እንችላለን አሁን እንዴት እንደሚሰራ ማለት ነው። ሶ ሌትስ ትራይ ኢት ጂኦ ጄብራ ኤአይ። ሶ ጂኦ ጄብራ ኤአይ ያው ጂኦ ጄብራ ጂኦ ጄብራ ኤአይ ያው ከሆነ ስለምጠቀመው እንግዲህ ይሄ ጂኦ ጄብራ ኤአይ ወርልድ ፋቮራይት ፍሪ ማትስ ቱል ነው የሚለው። እንግዲህ 100 ሚሊዮን ተማሪዎች ይጠቀሙታል። ተማሪዎችና መምህራኖች እጅግ የሚገርም ቁጥር አለው። ሶ ሌትስ ትራይ ኢት እንዴት እንደሚሰራ እንየው። እንግዲህ ነምበር ሴንስ፣ ኦፕሬሽን፣ አልጀብራ፣ ሜዥርመንት፣ ጂኦሜትሪ፣ ፕሮባቢሊቲ፣ ስታቲክስ ያ እዚህ ጋር እንደምትመለከቱት ሞር ትሬንድ ያደረገው በማትስ መሆኑን እዚህ ጋር እንረዳለን ማለት ነው። ሶ ሌትስ ከዚህ ጥያቄውን እንውሰድ። አንድ ጥያቄ ጠይቀ ነው ነበረ። በማን ጠይቅ ነው? ወርፍሬምን ሞክረናል። ሲምቦላብን ኦኬ ጂኦ ጄብራን ነው። ሶ ኤክስፕሌን ፎቶሲንተሲስ ኢን ሲምፕል ወርድስ ነው ያልነው። ፎቶሲንተሲስ እንዲሰራልን የፈለግነው ሶ እዚህ ጋር እንመጣና ኦኬ እሺ
እንግዲህ ይሄ ዶሜን ኔማቸው ጄብራ ዶት ኦርግ ነው የሚለው ፔስት ትንሽ ዴታ ስለዘገየች ነው። will become here soon data okay I don't know yeah ዳታ ስለጨረስኩ ይመስላል። ሌላ ኤአይ ላይ እንሞክረው እስኪ። ሊንካቸው እዚሁ ስላለ በሊንካቸውም ዶክስ ላይ ስለሆነ መግባት ይቻላል። አክቹዋሊ ሌትስ ሲምቦ ማትስ ሶልቨር ይሄም ማትማቲክሶችን መስራት የሚችል አይነት የኤአይ አይነት ነው። አብዛኛው ጊዜ ይጠቀመዋለሁ እኔ ሲምቦ ላብ ዶት ኮም። ትንሽ ኢንተርኔት ያስቸግራል። ለዛ ነው እያላመጥን ያለ ነው። ግን እናንተ መሞከር ትችላላችሁ ማለት ነው። እንግዲህ ይሄ ሲምቦ ላብ የሚባለው የአይነት ደግሞ በጣም ደስ የሚለው ነገር ኢቨን እዚው መማር ትችላላችሁ። ቲዩተር አለው ደግሞ ከዚህ ኤአይ ውስጥ ደግሞ ቻት ቦት አለቻት እዚህ የምታወሯት። ጂኦሜትሪ መማር ከፈለጋችሁ ጂኦሜትሪን የብቻው ማለት ነው ፓይታጎራተርም፣ ሰርክል ኤሪያ ካልኩሌተር፣ እንደ አይሶሴትድ ትራያንግል ወይም ደግሞ ትራያንግሎችን በሙሉ ሌሎችንም እዚጋ ሞር ብላችሁ ብትገቡ ብዙ ፊቸር አለው እዚጋ። ካልኩሌተር እዚሁ አለው እንግዲህ ቢኤምአይ ካልኩሌተር ብዙ ያሉትኝ ግራፍ እዚሁ አለላችሁ። እንግዲህ ከቅድሙ ጂኦጀብራ ከሚለው ኤአይ ደግሞ እሱ ያንም ሞር ዳታ ሴት ትሬን የተደረገው ለግራፍ ነው። በተመሳይ ይሄም ግራፍ መስራት ይችላለኝ። እዚጋ እንደምት ኤክስፖኔንሻል ግራፍ፣ ኳድራቲክ ግራፍ፣ ሳይን ግራፍ ካልኩሌተር ሌሎችን ነገሮች አሉት። ኦልሞስት የሌለው ነገር የለም እዚህ ጋር። ለምሳሌ ታንጀንት ላይን በስማም የሌለው የለም። ላንጉጅ ከፈለጋችሁ ደግሞ በተለያየ ላንጉጅ መጠቀም ቻላችሁ። እንግሊዘኛ፣ ስፓኒሽ፣ ኢታሊያን፣ ዴች በጣም ብዙ አሉትኝ። የሚገርም ፊቸር ነው ያለው። ትንሽ አሁን ኢንተርኔት ስለምታስቸግር ነው እንጂ የዛሬ በጥቅሉ ያየናቸው እነዚህን ነው። ሶ ዩ ካን ትራይ ፕሊዝ። በእነዚህ መሰረት ጊዜያችሁን መቆጠብ ትችላላችሁ። ምክንያቱም አብዛኛው ጊዜያችንን የተለያየ ኤዎች ላይ በጣም ትሬንድ ካልሆነ ኤዎች ላይ ማባከን የለብንም። እንደዚህ ሴሌክት መሆን ያለብን ማለት ነው። ሶ በቀጣይ ደግሞ ሌሎች ኤዎች አሉ በጣም እኛ የማንጠቀማቸው ግን በጣም ጠቃሚ የሆኑ አካደሚክ ሪሌትድ የሆኑ ኤዎች አሉ። ለእነሱ ብቻ ሳይሆን ደግሞ ከዚህ ውጭም ያሉ ኤዎች አሉ ለተለያየ ፐርፐዝ የሚውሉ አሁን በአዲስ የወጡ ማለት ነው። ስፔሲፊካሊ ትሬን የተደረጉት ለሆነ ፐርፐዝ ብቻ እየሆኑ መጥተዋል። እንግዲህ ይህን መጠቀም ያው ብልጥነት ነው። ያለዛ በጣም ነው የምንሸወደው። እነዛም አይዎች በቀጣይ ቪዲዮ እናያለን ማለት ነው። እስከዛው ድረስ ሰላም ቆይታ ይሁን። እንግዲህ ቪዲዮዎችን ከወዳችሁት ኮሜንት ላይ ይቀጥል ብትሉኝ ሌሎች ኤአይዎችንም እንዲሁ ሰርች አድርጌ አመጣላችኋለሁ ማለት ነው። እስከዛ ድረስ መልካም ቆይታ። ቴንኪው